በጣም ውሸታም ሰው ሳይ በጣም እንዴት በኢየሱስ እኔ እንደዚህ አይነት ነገር በጣም ይደብረኝ። ወንድማችን ቃዴ ምን ሲናገር አየሁት። ወላዲተ አምላክ የሚለውን አንቀበልም ብሎ ተነሱ አንዳንድ ፕሮቴስታንቶች እንግዲህ እንደ ሰሞኑ እንዳየ ነውና ወላዲተ አምላክ የሚለውን እኔ በቃ የአምላክ እናት አልላትም አምላክን ወለደች አልልም ብለው ሲናገሩ የተናገሩት ከምን አንጻር ነበር? እነዛ ሰዎች ማለት ነው አይ በቃ ማርያም ከስጋ አንጻር ነው የሚነገርላት፣ ከዛ አንጻር የአምላክ እናት አልላትም ነው በቃ አለቀ። ከስጋ አንጻር ምን ነገር ስላለበት ነው በሚል ነው በቃ ይሄ ነው ምክንያታቸው። ቃዴ እሱ ራሱን ሲጀምር ስህተት ውስጥ ያለ ልጅ ነው። እዚህ ወላዲተ አምላክ የሚለው ላይ ወላዲተ አምላክ ባይላትም አንድ ሰው ምንፍቅና ውስጥ ገባ አይባልም ብሎ ያስተማረ ሰው ከመሆኑ አንጻር ስህተት ውስጥ ነው። እሱ ግን እሱም ብቻ ሳይሆን ወዲያውኑ ነገሩን አዟዙሮት ምን ለማለት ሞከረ? አንዳንድ ወንድሞች ድንግል ማርያምን ወላዲተ አምላክ ለማለት የፈሩት የተሳቀቁት ለምንድን ነው አለ። በኦርቶዶክስ ውስጥ ድንግል ማርያም ወላዲተ አምላክ ከመሆኑ አንጻር የሚነገሩ ሌሎች ነገሮች ስላሉ ያ ነገር ነው ወላዲተ አምላክ አይደለችም እንድትል ያደረጋቸው። እንደዚህ አይነት በጣም ሐሰተኛ አንደበት እንዴት ደስ እንደማይል ጌታን። እንዲህ ያለ ሐሰተኛ አንደበት በጣም አደገኛ ማለት ታማኝነት እንደሌለህም ማሳያ አንዱ ይሄ ነው። በቃ ማለት እኔ አሁን ቃሌን ፐርሰናሊ ከዚህ ከእምነቱ ምናምን ካስተምሩ ምናምን በዘለለ የምወደው ወንድሜ ነው። ግን እንዲህ ያለ ነገር ግን አሁን እንደዚህ አይነት ወንድሞች ላይ ሳይ በጣም ደስ የማይለኝ አሁን አንዳንድ ልጆች አሉ በቃ በጣም በተደጋጋሚ አይቻቸው እነዚህ በቃ አይመጥኑም እንበላቸው የሆኑ ወንድሞች አሉ እዛው ፕሮቴስታንት ውስጥ ያሉ ማለት ነው። በቃ ዝም ብሎ በተንኮል ብቻ እንዲሁ የሚመላለሱ ለህሊናቸው እንኳን የማይገዙ የሆነ ከኦርቶዶክስ ጋር ለመቃረን ብቻ ዝም ብሎ እንደዚሁ ይሄ የአሮጊት አይነት ወሬ የሚያወሩ አይነት ሰዎች ማለት ነው። ጳውሎስ እንደሚናገረው ማለት ነው። የአሮጊት ስል ከአሮጊቶች ክርክር ወሬ እንደሚለው ጳውሎስ ልክ እንደዚህ አይነት አካሄድ ያላቸው ሰዎች አሉ። አሁን እንግዲህ ከዛ ላይ ይቅርታ ጋር አሁን እንዲህ አሁን ወንድማችን ሚሉስ ምናምን እኔ ከዚህ ምድብ ነው የምመድባቸው ጌታ በሚያውቀው ማለት ነው። በቃ በጣም በተንኮል ተሞልተው በሐሰት ድርቅ እውነታውን ብታሳያቸው እራሱ አይሰሙ አይደለም ብሎ ግግም የሚሉ አይነት እያወቁት ማለት ነው። እና አሁን እነ ቃዴ ላይም ልክ እንደዚህ አይነት ጸባይ ሳይ በጣም በቃ አሰልች ይሆናል። በጣም አሰልች ይሆናል። ምንድን ነው እነዚህ ሰዎች የእመቤታችንን ወላዲተ አምላክነት የካዱት በቃ አለቀ። የእሷ እናትነት የሚነገረው ከስጋ አንጻር ነው ብለው ስለሚያምኑ እንጂ እኛ ወላዲተ አምላክ ስለሆነች ክብሯ ከፍ ያለ ነው ወይም ደግሞ ምንድን ነው ስለኛ ትጸልያለች ትለምናለች እንደነዚህ አይነት ነገሮችን ምናምን መናገር ሲጀመር ስለኛ መጸለያ መለመኗ ምናምን ወላዲተ አምላክነት ላይ የተመሰረተ አይደለም። ወላዲተ አምላክ ባትሆንም ባይሆኑ ራሱ ቅዱሳን ወላዲተ አምላክ ያልሆኑ ቅዱሳን እናቶቻችን እስቲ ሊጸልዩልናል ይማልዱልናል ብለን እናምናለን። ስለዚህ እዚህ ላይ የተመሰረተ አይደለም። በጣም የሚገርሙ ነገር ወላዲተ አምላክ በመሆኗ ምክንያት ነው ጸልይልን ለምኝልን የምንላት ብለን አንድ ቦታ አልተናገርንም ማለት። አዎ ወላዲተ አምላክ እንደመሆኗ እንደዛ እንላታለን እኮ፣ ግን መሰረቱ ግን ወላዲተ አምላክነቱ አይደለም። ሌሎችም ቅዱሳንን እንደዛ ልንል እንችላለን። ለምሳሌ ቅድስት አርሴማን ጸልይልኝ ለምኝልኝ ልል ይችላል። አይተዋል። ግን ወላዲተ አምላክ አይደለችም ቅድስት አርሴማ። እንደዚህ አይነት ነገር ይዘው የመጡት ለምንድን ነው? እነዚህ ነው ወንድም ቃሌ በቃ እኔ አሁን የማየው ከዚህ በፊትም ብያዋለሁ፣ ግልጽ የሆነ የቤተክርስቲያን ጥላቻ አለባቸው እንደነዚህ አይነት ሰዎች። እንግዲህ ሳያውቁት ምናልባትም እኔ ዝም ብዬ ሳስበው ሳያስቡት የሆነ አደገኛ የሆነ የጌታ ቤተክርስቲያን ጠላትነት ውስጣቸው ስለተቀመጠ የሆነ አካል ዘርቷል ለቤተክርስቲያን የቤተክርስቲያን ጠላትነትን እንዲህ አይነት መርዝን ጠላት አንዳንዴ በልብ ውስጥ ሊዘራ ይችላል እና በልብህ ውስጥ አንዴ ከተዘራ አደገኛ ነው። የፈጠነ አየር ላይ ይህን ነገር አስተውለኸው ከዚህ ነገር ካልወጣ በስተቀር በቃ ይገርልሃል። የቤተክርስቲያን ጠላት በሆንክ ቁጥር የክርስቶስ ጠላት ነው የምትሆነው። ልክ ቤተክርስቲያንን ባሳደርክ ቁጥር ክርስቶስ ስለምን ታሳድደኛለህ ብሎ ለጳውሎስ እንደተናገረው ልክ እንዲያ ነው። በቃ የጌታ ጠላት ሆነ የምትኖረው። የጌታ ጠላት በሆንክ ቁጥር ደግሞ ወደ ጌታ የመቅረብ እድልህም እየጠበበ ይሄዳል። ስለዛ በስተመጨረሻው አለቀ። የጌታ ጠላት ሆነ ታልፋለህ። በጌታ ፊት ስትገል አክቹዋሊ በጌታ ፊት ራሱ መገለጥ እንደዚህ አይነት እድል ራሱ ላይ ይገኝ ይችላል። አንዳንዴ በጣም አስፈሪ ነው እና ሰው ምንድነው ሰው በጣም ኢንተሌክቹዋሊ ምናምን አንዳንድ ነገሮችን
እያነሳ ቢማማር ምናምን ጥሩ ነው። ለምሳሌ በፕሮቴስታንት ዘንድ አይ እኛ አንቀበልም የሚሉ ሰዎች እንደዚህ ሲነሱ የእመቤታችን ወላዲተ አምላክነት ተነስተ እነሱኑ ታርማለህ እንጂ ዞረ መታ አይ ኦርቶዶክሶች እንዲህ ስለሚሉ በጌታ ስም ይህ እኮ ግልጽ የሆነ በቃ ጥላቻን የሚያሳይ ነገር ነው። እና አሁን ከቃሌ ጋር ተያዘ እንደዚህ የተናገርኩት ከሱ ስለማልጠብቅ ነው። ስለማልጠብቅ አይደለም አክቹዋሊ በቃ አልፎ አልፎ አይ እሱ ጥሩ ሰው ሊሆን ይችላል አይነት ነገር የለም ይሆነ ምናልባትም የጠላትነት ላይ ኖርበት ይችሉ ይሆን እንዲህ ምናምን የሚል እንዲህና እንዲህ አይነት ወደዚህ ነው ወደዛ የሚል ልብ ስላለ ብቻ ወይስ ዝገት ነው። ከዛ በተጨማሪ ግን ብዙ ምንፍቅናዎችም ሲነሱ ደግሞ እያየን አይ ቲንክ በሳሚ በኩል ደግሞ እየተነሳ ያለ ትምህርት አለ። ወንድማችን የጋሽ በላይነህ ልጅ ሳሚ ምርጥ ሰው ይላል። ሳሚ ምርጥ ሰው ነች፣ ይመቸው። እንትን ቴዎሎጂም ስለሚያስተምር የፕሮቴስታንት ቴዎሎጂ ቴዎሎጂ ትምህርት ቤት የቴዎሎጂ መምህር ስለሆነ ጥሩ ነው። የእሱን አሁን ማየት ጥሩ ነው። አሁን ከነቃሌም ከነማንም ይልቅ የቴዎሎጂ ትምህርት ቤት ውስጥ ያስተምራል መሰለኝ አይደል? ወይስ ተሳሳትኩኝ? ያስተምራል። ያው የኬኔሲስን ቲዮሪ ነው የሚቀበለው መሰለኝ። አኬዋ እሱን አንስቶ ነው መሰለኝ። ሳሚም ዳኒም የተናገሩትን ሰምቻለሁ። ራሱ ነገር ድምፅ ይሰማል ጋይስ? ከዛ አንጻር የተናገራል። ኦልሬዲ ቲዮሎጂ ትምህርት ቤት ውስጥ ያሉ ቪዎች አሉ። አንደኛውን ቪው ነው መሰለኝ ሳሚ የያዘው። ስለዛ በፕሮቴስታንት የቴዎሎጂ የስነ መለኮት ትምህርት ቤት ውስጥ የሚያስተምር መምህር እንደመሆኑ ያው እንደ ቀላል የምናየው አይደለም ማለት ነው። የእሱን ንግግር እንደ ቀላል የምናየው አይደለም። ቴዎሎጂ ትምህርት ቤት ውስጥ መምህር ከሆነ ከዛ የሚወጡ ተማሪዎች እሱ ያስተማራቸውን ተማሪዎች ደግሞ ማሰብ ነው። ያማል እንደ ምናልባት እዚህ ጉዳይ ላይ ላያስተምር ይችላል፣ ግን እስቲ ፖዚሽኑ ቀላል አይደለም እና አሁን እንደዚህ ያሉ ሰዎች በተነስተው አዶፕሽኒዝም ምንፍቅና አይደለም ብሎ ሲናገር ሰምቼዋለሁ። አሁን ቪዲዮ መጥቶልኝ ነበረ ስገባ ከበረከት ጋር እያወራ የምር እንደዛ ብሎ አዶፕሽኒዝም እኮ ምንፍቅና ነው ሲለው በረከት እንትና ሳሚ ደግሞ አይደለም ማለት ምናልባት እንግዲህ አዶፕሽኒዝም ምንፍቅና ግልጽ እኮ ምንም እኮ ትንሽ መማርም አያስፈልግም። ምናልባት በስህተት ሊሆን ይችላል አላውቅም ብሏል። ግን ያለው ግን ምናልባት እንዳልከው ድንገት በስህተት ምናምን ብሏል። ግን በስህተት ግን ሊሆን ይችላል። አዶፕሽኒዝም ምንፍቅና ነው ሲለው ከዛን እሱ ደግሞ ማነው ሳሚ ደግሞ አይደለም አለ እና ግን ያው እንዳልከው የባህሪ ልጅነትን አይቀበልም ማለት እኮ ነው። በጣም ሁለቱ የባህሪ የእሱ ደግሞ ትንሽ እንትን ነው። ፈኒ የሚያደርገው ነገር ምንድን ነው? የባህሪም ነው የጸጋም ነው አይነት ነገር ነው መሰለኝ። ሁለቱንም ነው አይነት ነገር ነው መሰለኝ። አላም ይመቸኛል እግዚአብሔርም ይመቸኛል አይነት ነገር ማለት ነው። አይመጣውም በዚህ አንዳንድ ጊዜ ማለት ነው። ይሄ ምንድን ነው አሁን እኮ አንዳንድ የምንናገራቸው ቃላትም ከአንደበታችን የሚወጡት ቃላትም ሰውን ሊያናደድ ስለሚችል ያስፈሩን ጀመረ እና ብቻ ይሄ ነው ምን እያለን ነው። ብዙም ያን ያህል አትደነቁ፣ አትገረሙ። የእኛ እምነታችን ይሄ ነው። የእምነታችን ምንድን ነው? ጌታ ኢየሱስ ሲመጣ መለኮታዊ ክብሩን ትቶታል። ስለዛ ምንድን ነው በቃ በምድር ላይ ያለ ሰው ብቻ ነበር ማለት ነው። አይ ሰው ብቻማ እኮ አልነበረም፣ ክብሩን ትቶታል። ግን እስቲል እሱማ አምላክም እኮ ጭምር ነው። በምድር ላይ ያለ ፍጹም አምላክ ፍጹም ሰው ነው፣ አምላክም ነው ሰውም ነው የሚሉን ከሆነ አምላክ ነው ግን ክብር የለውም። ክብር የሌለው አምላክ ነው ማለት አምላክ ነው እኮ ኢማጂን። አምላክ ክብር የባህሪው ነው እና እንደዚህ አይነት ክብሩን ለብቻው ቁጭ አድርጎ ግን አምላክ ግን ስቲል አለ። እንደዛ ሊሆን አይችልም። አብሰርድ ነው ሁሉ ነገር። አምላካዊ ነገሮች ሁሉ አንዲትም እንኳን የአምላክነት ፕሮፐርቲውን ሳያጣ የአምላክነት ባህሪያቱን ምንድነው እነዚህ አትሪቢቶቹን ወይም ፕሮፐርቲዎቹን
መገለጫዎቹ ፕሮፐርቲዎቹ ገንዘቦቹን ማለት ነው። የአምላክነት ፕሮፐርቲዎቹ ማለት ገንዘቦቹን አንድም እንኳን የአምላክነት ገንዘብ ሳይጠፋ ስጋን የራሱ አደረገ ነው የምንለው። ከዛም በዚያ ስጋ ከመገለጡ አንጻር ግን ራሱን ዝቅ አድርጎ በምን ከመገለጡ አንጻር? በስጋ ከመገለጹ አንጻር ራሱን ዝቅ አድርጎ በጥፊ እንኳን እስከ መመታት ደርሷል እያልን ያለ ነው። በጥፊ ሲመታ አይሁዳውያን በጥፊ የመቱት የአምላክን ፊት ነው አይደለም? ነው አይደለም፣ የአምላክን ፊት እኮ አይደለም የሚል ሰው አለ? የአምላክን ፊት ነው በነገራችን ላይ በጥፊ የመቱት። ምክንያቱም ያንን ፊት፣ ያንን ስጋ፣ ያንን ሰውነት አምላክ ነው የራሱ ያደረገው፣ ቃል ነው የራሱ ያደረገው። ስለዚህ የራሱ ገንዘቡ ሆኗል ኦልሬዲ። ስለዛ በጥፊ ሲመቱት ወይም በመቃን ራሱን ሲመቱት ራሱ ላይ ያንን የሾህ ሲያደርጉት ይህን ሁሉ የሚያደርጉት የአምላክን ስጋ ነው፣ ራሱ አምላክን ማለት ነው። ከዛ አንጻር ራሱን አምላክን ተብሎ እንኳን ሊነገር ይችላል። ስለዚ አምላክ በጥፊ ተመታልን ስንል በተዋህደው ስጋ በኩል ይህን ሁሉ ነገር ሲያደርግ ግን አምላካዊ ክብሩን ግን አምላካዊ ገንዘቦቹን ፕሮፐርቲዎቹን ሁሉ ግን የሆነ ቦታ ላይ ቁጭ አድርጓቸው መጥቶ እንደዚህ ይሄ ኪሱ ውስጥ እንዳለው ገንዘብ እኮ አይደለም። የአምላክ ገንዘቦች ወይም የአምላክ መገለጫዎቹ ፕሮፐርቲዎቹ ኪሱ ውስጥ እንዳለ ገንዘብ እያወጣ ቁጭ አድርገህ የምትገባበት ወይም ደግሞ ልክ አንድ ሰው ወደ እስር ቤት ሲገባ ቀበቶን ፈቶ እንደሚገባ ቃል ወደ ምድር ሲመጣ ክብሩን ፈቶ መጥቷል ማለት ይሄ ምንፍቅና ይባላል። ይህ ምንፍቅና ይባላል። ብዙ ጊዜ እንደምታውቁት እኔ ፕሮቴስታንት ወንድሞችን ምናምን እህቶችን መናፍቃን ምናምን እያልኩ ብዙ ጊዜ ላልጠራ እችላለሁ። ግን አሁን እንደነዚህ አይነት በጣም ደግሞ እየወጣችሁ ስትሄዱ ግን ያንን ቃል ራሱ በጣም ደጋግመ እንድንጠቀመውም ታስገድዱናላችሁ። ማለት የማልጠቀመው ሳትሆኑ ቀርታችሁ አይደለም፣ እውነቱን ለመናገር ግን ያው ሰዎችን እንዳያናድድ እንዳያበሽቅ ዋናው ዓላማችን ምሱ ስላልሆነ ቀለል አድርገን እንድንወያይ ነው። ግን እንደነዚህ አይነት ስህተቶች ግን አደገኛ ናቸው፣ ደግሞ የባሱ ናቸው ደግሞ። ስለዛ አምላክ ነው አለቀ። የአምላክ ፕሮፐርቲዎች መቼም ቢሆን አይተውም። እዚህ ጋር ምድር ላይ ያለም አምላክም ጭምር ነው ብለህ የምታምን ከሆነ አምላክም ሰውም ነው። ግን አምላክ ቢሆንም አምላካዊ ክብር ግን የለውም። ታዲያ ምንድን ነው ታዲያ አምላክ ነው የምትለኝ? አምላክን መለኮትን ከአትሪቢዩቱ ተገነጣጠላለህ? ምን አይነት እንዴት አይነት አስተምህሮ ነው ደግሞ? እና አምላክ የምርም ሰው ሲሆን ከስጋው አንጻር በስጋው በኩል እንደዚህ ዝቅ ያሉ የሚመስሉ ስራዎችን ሲሰራ ልታየው ትችላለህ። እንዳልነውም ሲራብ፣ ሲጠማ፣ ሲደክም፣ ሲተኛ ምንድነው ሲሰቀል፣ ሲመታ፣ ሲገረፍ፣ ሲሰቀል፣ ሲሞት ምናምን እንደነዚህ ነገሮችን ልታየው ትችላለህ። ይህን ሁሉ ቢያደርግ በተዋህዶ ስጋ በኩል እንጂ አምላክ ሙሉ በሙሉ እንደው ክብሩን ትቶ እዛ ጋር ምንም ማድረግ ተስኖት ምናምን እንደዛም አይደለም። መቅረብ ትችል ነበር ወይ አለ። በክብሩ ቢመጣ ኖሮ እንዴ በስጋ በኩል ራሱን ለእኛ ስላቀረበን የቀረብ ነው። እንደ አስፈላጊነቱ እኮ እኔ ነኝ በማለት እኮ ወደኋላ ሲዘራቸውም እኮ አይተናል። በአንድ ወቅት ላይ በዮሐንስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ እንደተገለጸው ይሁዳ አስከትሎ መጣ ጭፍሮችን አይደል ጌታ ኢየሱስን ሊይዙት ማለት ነው። እና ጌታ ከጸሎት ስፍራው መጣና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን እንፈልጓለን አሉ። የናዝሬቱ ኢየሱስን እንፈልጓለን። የናዝሬቱ ኢየሱስን ትፈልጉታላችሁ? እኔ ነኝ እኔ ነኝ በቃ እኔ ነኝ ሲል እንዳለ ወደኋላ ነው የወደቁት። እዋይ እኔ ነኝ በማለት ብቻ አስቡት ጋይስ። የናዝሬቱ ኢየሱስን እንፈልጓለን። ጌታ ኢየሱስ እኔ ነኝ እንፈልጓለን ያሉት ወታደሮች ሁሉ እዛ ወደኋላ በምድር ላይ ወደቁ። እኔ ነኝ በማለት ብቻ ወደኋላ የሚጥል ጌታ ነው። አይተዋል እንዴ? ስጋ ሆኖ መጥቶ ራሱን ለእኛ ሲያቀርብ አየኸው እንጂ ራሱ ስጋ ሆኖ መጥቶ ራሱን ለእኛ ያቀረበው ጌታ እንደ አስፈላጊነቱ ዓለምን ከመኖር ወደ አለመኖር ሊመልሳት ይችላል። በዛው ሁኔታ ውስጥ ሆኖ ሊያጠፋፋት ይችላል። ክብር የለውም ይላል እንዴ? ጌታ ክብር የለውም፣ አምላካዊ ማለት ነው። ክብር የለውም ነበር ምድር ላይ ሲመላለስ ክብር የሌለው ነው። አራባስማ አለው እንጂ እና ክብሩን ጥሎ መጥቶ ሳይሆን ሰው እንደመሆኑ በስጋ ተገልጦ ዝቅ ያለ ነገርን
ዝቅ ያለ የሚመስሉ ነገሮችን ምናምን ከመላእክት ይልቅ በጥቂት አሳነሱ ተብሎ እንደተነገረ እንዲህ ያለ ነገሮችን ሲቀበል ታየዋለ፣ ሲፈጽም ታየዋለ እንጂ አምላካዊ ክብሩን ይሄ የአምላክ ቅድም እንዳልኳችሁ ነው። ገንዘቡን ከአምላክ አትነጥሎም። በቃ ወይ የመጨረሻው መዳረሻ የሚሆነው ይሄ ምንፍቅና መጨረሻ ላይ የሚያዳርሰው ወዴት ነው ታውቃለህ? በምድር ላይ እያለ ሰው ብቻ ነበረ እንጂ አምላክ አልነበረም ወደሚለው በቃ መዳረሻ ይሄ ነው። አለበለዚያ ግን አምላክም ነው በምድር ላይ ያለም አምላክም ነበረ ካልክ ግን አምላክ የራሱ የሆነ ክብር አለው። በቃ አለቀ። የባህሪው አንተ የምትሰጠው የምትነጥቀው ነገር አይደለም። ማንም ሰው የሚነሳው የሚነጥቀው ነገር አይደለም። የትኛውም አካል የአምላክን ክብር አንዴ ዞር አንዴ አያደርጉም። ኦኬ፣ የባህሪው የሆኑ ጉዳዮችን ራሱ አያደርጋቸውም። እኔ እግዚአብሔር አልለወጥም ብሎ የተናገረ አምላክ ስለሆነ ራሱን እየለዋወጠ የሚኖርም አይደለም። ስለዛ ስለ አምላክ ሰው ስለመሆኑ ምስጢር ስንናገር ሁሌም ቢሆን መርሳት የሌለብን አምላክ መጥቶ ሰው ሲሆን ከአምላክ ፕሮፐርቲዎች፣ ከአምላክ መገለጫዎች፣ ከአምላክ እነዚህ ግብራት ውስጥ አንዳች እንኳን ሳይቀንስ አንዳች እንኳን ሳያጣ ግን ደግሞ የሰውን ስጋ ደግሞ ዝቅ ያለውን ማለት ነው መጥቶ የሰውን ስጋ የባሪያን መልክ የራሱ ሲያደርግ ታያላችሁ። ስለዚ የባሪያን መልክ በመያዙ እሱ አነሰ ተብሎ አይነገርለትም። ከአብ ጋር እኩል መሆኑን አጣ ተብሎ አይነገርለትም። ያንን በመያዙ ብቻ ማለት ነው። ስለዛ ምንም ነገር ሲነገር ወይ ይህ ዝቅ ያሉ ነገሮች ስጋን ተዋህዷልና ከስጋ አንጻር የሚነገሩ እንጂ ገና ለገና ሰው ሆኗልና እዚህ ጋር ታይቷልና ሰዎች ቀርበዋልና ኦኬ እሺ እያስተጋባ ነበረ ሰው ሲገባ እና ሰው ቀርበውታልና በቃ እንደው አምላካዊ ክብር ባይኖረው ነው ማለት ልንል አንችልም። ምንም ገና ሕፃን እያለ በእናቱ እቅፍ ሳለ ነገስታት ከሩቅ ሀገር መጥተው ሲሰግዱለት አይተናል። እጅ መንሻ የሚሆን ዕጣን፣ ወርቅ፣ ከርቤ ምናምን አቅ ሲያቀርቡለት አይተናል። ያውም በኮከብ ተመርተው መጥተው ኢማጂን ከሩቅ ሀገር የጥበብ ሰዎች ሰብአ ሰገል መጡና የተወለደው የአይሁድ ንጉሥ ኧረ ወዴት ነው እያሉ ጠየቁ። ከዛ በኋላ ሄደ ያገኙት የት ነው? ንጉሥ ነው። ኢማጂን አሁን ወደ ንጉሥ ነው የመጡት። ሲመጡ ያገኙት በአንዲት ብላቴና እቅፍ በእመቤታችን ማለት ነው። እና በዛች ብላቴና እቅፍ ሆኖ በእመቤታችን እቅፍ ሆኖ ሲያገኙት የሆነ ይሄ እንደው በአንዲት ብላቴና እቅፍ ያለ ልጅ ምናምን ብሎ ንቀው ራሱ አድጉ ወዲያውኑ ተንበረከኩ። ሰብአ ሰገል ከሩቅ የመጡት እነሱ በእመቤታችን እቅፍ ላለው ሕፃን እዛው ነው በጉልበታቸው በርከካሉ። ከዛ እጅ መንሻን አቀረቡ። ኢማጅን እንዲህ ሁሉ ነገር የሚደረገው ገና በእናቱ እቅፍ ላለው ለዛ ሕፃን ነው። ምክንያቱም አስቀድሞ በነቢይ ምን ተብሎ ተነግሮ ነበረ? ኢሳይያስ 9:6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል። ስለዛ ያ የሚወለደው ሕፃን ልጅ በእመቤታችን እቅፍ ያለው ያ ወንድ እርሱ አለቅነት በጫንቃው የሆነ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት የሆነ ነው። ኦኬ፣ የሰላም አለቃ የዘላለም አባት የሆነ ነው። ኃያል አምላክ ነው። ኃያል አምላክ ነው። በእመቤታችን እቅፍ ሳለ ብቻ አይደለም። በነገራችን ላይ ገና በእመቤታችን ማህፀን ሳለም እንኳን ያው ኦልሬዲ ስጋ ነስቷልና በማህፀኑ ከእርሷ ኮንሲቭድ ሆኗልና ተጸንሷልና በስጋ በተጸነሰበት ሰዓት በማህፀን ሳለ እንኳን እመቤታችን በማህፀኗ ልጇ ወዳጇ ጌታዋ ኢየሱስን ይዘው ወዴት ሄደች? ወደ አክስቷ ወደ ኤልሳቤጥ ወደ ዘመዷ እና ወደ ኤልሳቤጥ ትሄድና የሰላምቷን ድምፅ ታሰማታለች። ሰላም ለአንቺ ይሁን ትሳለማታለች። መሳለም ማለት ሰላምታ መስጠት ማለት ነው። እዚያም ሰላም ስትላት ኤልሳቤጥን የሰላምታዋ ድምፅ በጆሮዋ በገባ ጊዜ ያው ኤልሳቤጥ እንደመሰከረችው ማለት ነው መንፈስ ቅዱስ በእርሷ ሞላባትና ጮኸች፣ ተናገረች። በማህፀኗ ጽንሱ ዘለለ። ይህ ሁሉ ነገር እየተፈጠረ ያለው እኮ በማህፀኗ የምርም እውነተኛ ጌታን ይዛ ስለመጣች ነው። እንዴ ይህ እኮ ነው ክብሩ። ይሄ ነው እውነተኛ ጌታ በማህፀኗ አለ ከነ ክብሩ
ይሄ ክብር የሌለው ዝም ብሎ ልክ አንተ አሁን እነሱ ወንድማችን ሳሚ የሚያስበው አይ ቲንክ ጌታ መጥቶ በዚህ ሲመላለስ ማለት ነው በቃ አንድ የሆነ ሳሚን የሚያክል ጎረምሳ ዝም ብሎ እንደ እየተመላለሰ ነው የሚመስለው። ጌታ ይቅር ይበለንና ከዛን ግን የኃጢአት ሳይሰራ ለየት የሚለው እሱ የጌታችን በቃ አንዱ ዝም ብሎ ኃጢአት ሳይሰራ ዝም ብሎ የተመላለሰ በቃ ግን ሁሉ ነገሩ በቃ እንደ ሳሚ አይደለም። በኢየሱስም አምላካዊ ክብር ያለው ነው። ሳሚ አንድ ኖርማል ሰው ብቻ ነው። ጌታ ኢየሱስ ግን አክቹዋሊ በሰውነቱም እንደ ሳሚ አይደለም። ሰው እንደመሆኑ እንደ ሁላችን ነው፣ ግን ከኃጢአት ሁሉ ንጹህ ነው። ከኃጢአት ሁሉ የራቀ ነው። ፕላስ ደግሞ የመለኮት ስጋ ነው። ያ ስጋ የቃል ስጋ ነው። የአምላክ ስጋ ነው። ስለዛ በስጋ ተገልጦ የመጣ ክቡር የሆነ ጌታ ነው ኢየሱስ። እርሱ በምድር ላይ ሳለም ክቡር የሆነ ጌታ ነው። አምላካዊ ክብር ያለው ጌታ ነው። ሰው በመሆኑ አምላካዊ ክብሩን የምንነሳው አይደለንም። ስለዛ ሰው ሆኖ ሲያየው አምላክነቱን እየካደው ነው ሰው እና ከዚህ ቀደምም ሰው አናመልክም የሚል ነገር ሲናገር ነበር። ለነገሩ እንደውም እሱን ትምህርቱን የቀየረ መስሎ ነበር። ሰው አናመልክም። እሺ ምንድን ነው የምታመልከው? አምላክ ነው። ኦኬ እሺ ጥሩ ነው። በእርግጥ እኛ የምናመልከው ሁላቸው የምናመልከው አምላክን ነው። ግን ደግሞ ሰውነቱን አናመልክም አምላክነቱን እናመልካለን ወደሚል ትምህርት ስለሆነ እንደዚህ አይነት ትምህርት ስለነበር ሲናገር የነበረው ይሄ ማለት ምንድነው? ክርስቶስን ሁለት ቦታ ከፍሎት ሰውነቱን አላመልክም አምላክነቱን መለኮቱን አመልካለሁ። እንዴት አድርገህ ንገረን። እንደው ይህንን ጥበብህን እንግዲህ ያንን ስጋ ጌታ ወይም ቃል ራሱ መጥቶ የራሱ አድርጎት ከራሱ ጋር አንድ አድርጎታል። ቃል ስጋን ከራሱ ጋር አንድ ካደረገው በኋላ እስቲ እንዴት ነው እየለየህ መለኮትን ለስጋው አልሰጥም ለመለኮቱ እሰጣለህ? እስቲ ይህንን ጥበብና እናስረዳ። በየትኛው ምን አይነት ጥበብ ከፍ ያለ ከአምላክም የበለጠ ጥበብን ኬት አገኘ? እንደ ይሄ እኮ ከአምላክ በላይ መሆን እኮ ነው። ቃል ራሱ ስጋውን ከራሱ ጋር አንድ ካደረገ በኋላ ስጋውን እየነጠልኩኝ መለኮቱን አመልካለሁ ስጋውን አላመልክም ማለት በአምላክ የተሰራውን ይህንን አንድነት የመለኮትና ወይም የቃልና የስጋን አንድነት እሱን እኔ መበታተን ይችላለሁ እያልክ ነው። እኔ እግዚአብሔርን እበልጠዋለሁ ነው እያልክ ያለው በሌላ አማርኛ። ይሄ ትምህርት ደግሞ ሳሚ እንደነገረን ከሆነ የእሱ ብቻ አይደለም። ብዙም አትደነቁ፣ ብዙም አትገረሙ፣ የእኛ ትምህርታችን ይሄ ነው ብሎናል። ስለዛ ምናልባትም ይህንን ትምህርት ያገኘው ከየት ነው ማለት ነው? ያው ከቴዎሎጂ ትምህርት ቤቱ ነው። በቴዎሎጂ ትምህርት ቤት ያለፈ ሰው ስለሆነ ማለት ነው። ስለዛ አሁን ይሄ ነገር ምን ያሳያል? እኔ ጋይዝ አሁን ያለንበትን እያወራን ያለነውን የስነ መለኮት ከፍታ አስቡት። አሁን እየተነገረ ያለው የነገረ እግዚአብሔር ጉዳይ በጣም ከፍ ያለ ጉዳይ ነው። እስከ ዛሬ ድረስ እንደነዚህ አይነት አደገኛ ትምህርቶቻቸውን በምን ሸፍነው ነበር ሲኖሩ የነበሩት? በምን ነበር ሲሸፍኑ የነበሩት? በፈረደበት ገድላት፣ ድርሳናት፣ ተአምራት። ኢማጂን አያችሁ አይደል? ይሄ ነው እንዲህ ያለውን የኑፋቄ ትምህርታቸውን ሐሰተኛ ትምህርታቸውን ገድል ላይ እኮ እንዲህ ይላል፣ ድርሳን ላይ ስማ እና ጌታ ይመስገን አሁን አንድ ሰው ቼክ አያደርጋችሁም። እንደዛ ሲሉ የነበሩ ሰዎችን ከጥቂት ሁላችሁ ታስታውሳላችሁ። ደጋግመንም ነው የምንላችሁ። ይሄ በጣም ለክርስትናችን በጣም ትልቅ ጠቃሚ ነገር ስለሆነ ማለት ነው። ከጥቂት ዓመታት ከሁለት ዓመት በፊት እንዴት ገድላትን ተአምራትን እንዴት እንትን ለማለት ሲሞክሩ ምናምን እንደነበሩ እናውቃለን። እና የተወሰነ ጆሮም አግኝተው እንደነበረ የምናስታውሰው ነገር ነው። ኢቨን ከክርስቲያኖች እንኳን ይሰሟቸው ነበር። እና ግን ጌታ ደግሞ አንድ የሰራውን ከሰራ አለቀ። አሁን ጌታ ስራውን ሰራ። እነዚህ ሰዎችን እያየ ነው በቃ አለቀ። ምንም ከጨዋታ ውጭ ያደረጋቸው ማለት እዚህ ጉዳይ ላይ ማለት ነው። በገድላት ተአምራት ልሳና ጉዳይ ላይ ማንም ሰው የፈለገውን ቢናገር አሁን ለክርስቲያኑ ያን ግድ አይሰጠውም ማለት ምንም ነው ግድ የማይሰጠው። ጥፋ ከዚህ ነው የሚል ይህንን የቀረ ፋሽን ይዘህ ለምን ጓዳ ትገባም ነው የሚል። ስለዛ እነሱም ያን ያህል እየሄዱበት አይደለም። አሁን ስናየው እስቲ ሂዱበት። እንደ ማንኛውም ነቢይ አሁን
የጌታችንን ቅቡነት የሚክዳለ እዚህ ውስጥ እስቲ ካለ የጌታን ቅቡነት ኢየሱስ ቅቡ አይደለም የተቀባ አይደለም ቅቡ አይደለም ማለት በሌላ አማርኛ ኢየሱስ እርሱ ክርስቶስ አይደለም ብሎ እንደመካድ ነው። ስለዛ ኢየሱስ እርሱ ክርስቶስ ነው ስንል ኢየሱስ እርሱ ቅቡ ነው እያለን ነው። አለቀ። ቅቡ ነው፣ መሲህ ነው፣ ክርስቶስ ነው። ኢየሱስ መሲህ እንደመሆኑ ቅቡ እንደመሆኑ ነቢይ ተብሎ ይጠራል። ነቢይ ተብሎ ይጠራል። ይህንን የሚክዳለ ክርስቶስ ነቢይ መሆኑን ማለት የክርስቶስን ነቢይነት፣ የነቢይነት ሮል፣ የነቢይነት ስራ ይህንን የሚክድ አንድም የለም በክርስትና ውስጥ። በተለይ ሶስቱ ኦፊሶች ይህ በተለይ አውሳቢ ዘቂሳሪያም እንዳስቀመጠው ቸርች ሂስትሪ ላይ በተለይ እነዚህ ሶስቱ ምን መሰላችሁ? በአጭሩ በብሉይ ኪዳን ጉባኤ ውስጥ ወይም በብሉይ ኪዳን ቤተክርስቲያን ውስጥ ቤተክርስቲያን የሚለው ጽንሰ ሐሳብ በብሉይ ኪዳን ማለት እንደምታውቁት ቤተክርስቲያን ጉባኤ ማለት ነው። በግሪክ የብሉይ ኪዳን መጽሐፍ ቅዱስ ውስጥ ሴፕቱአጂንት ውስጥ ማለት ነው የእግዚአብሔር ጉባኤ፣ የጌታ ጉባኤ ወይም የእግዚአብሔር ጉባኤ እየተባለ የተገለጸውን ቤተክርስቲያን ኤክሌሲያ ብሎ የሚያስቀምጠው ጉባኤ ቤተክርስቲያን ኤክሌሲያ አንድ ነው። በዛ በጉባኤ ውስጥ ወይም በዛ በቤተክርስቲያን ውስጥ የተለያዩ ነቢያት ይነሳሉ። ከዛ ደግሞ ካህናት፣ ሌላው ነገስታት። እነዚህ ሶስቱ ስለነዚህ ስለ ሶስቱም ስለ ነቢያትም ከነቢያቱም ከነገስታቱም ከካህናቱም ጋር በተያያዘ እዛው አስቀደሙ በዛው በብሉይ ኪዳን ማለት ነው የተነገረ አንድ ተስፋ ነበር። ከነቢያት ጋር በተያያዘም የሚመጣ አንድ የሆነ ነቢይ እንዳለ፣ ከነገስታት ጋር በተያያዘም አንድ የሚመጣ ንጉስ እንዳለ፣ ከካህናት ጋር በተያያዘም አንድ የሚመጣ ካህን እንዳለ በሶስቱም ጉዳይ ተነግሯል። ሶስቱም የሚጠቁሙት ጌታችን ኢየሱስ ጋር ነው። ስለዛ ጌታችን ኢየሱስ ሶስቱንም ፈጽሟቸዋል። የነቢይነትን፣ የክህነትን፣ የንግስና ሶስቱንም እነዚህን ስፍራዎች ይዞ እነዚህን ፈጽሟቸዋል። ስለ ነቢይነት ለምሳሌ በዘዳግም 18 ላይ እንደተነገረው ከወንድሞች እንዳንተ ያለ ነቢይን አስነሳላቸዋለሁ ተብሎ እንደተነገረው ሌላ ነቢይ እና የእሱን ቃል የማይሰማ ደግሞ እንደሚወገድ የተነገረለት ማለት ነው። በኋላ ላይ ለጌታ ተሰጥቶ ተነግሯል። ከንግስና ጋር በተያያዘ እግዚአብሔር ዳዊት እንደማለ እናውቃለን፣ እንደማይጸጸትም ከወገበ ፍሬ በዙፋን ላይ አስቀምጣለሁ ተብሎ እንደተነገሩ። ስለዛ መንግስቱ ለዘላለም እንደማይጠፋ የተነገረበት የተስፋ ቃል ማለት ነው። እንዲህ ያለ መሐላ ከመሐላ ጋር የሆነ እንዲህ አይነት ነገር ተቀምጦለታል። ስለዛ ክርስቶስ ይህንን የንግስናውን ነገር ከዳር ያደረሰው ፍጻሜውን ያደረሰው እሱ ነው፣ ክርስቶስ ነው። ከክህነት ጋር በተያያዘም በመዝሙር 110 ላይ እንደተገለጸው አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ እግዚአብሔር ማለ ተብሎ ተነግሯል እና በዚህ አይጸጸትም። ስለዛ ከመሐላ ጋር የሆነ ክህነት ለወደፊት እየተጠበቀ ነው። እንደ ሌዊ የሆነ ስርዓተ ክህነት ላይ ተቀምጦ ምን ተብሎ ተነገረ በመዝሙር ላይ? እንደ ሌዊ የሆነ ክህነት፣ እንደ አሮን የሆነ የክህነት ስርዓት ላይ ተቀምጠው እንደ መልከጼዴቅ ተብሎ ተነገረለት። እንደ መልከጼዴቅ ሹመት አንተ ለዘላለም ካህን። ለምንድን ነው የሚያስፈልገው? የአሮን ክህነት እያለ ለምን የመልከጼዴቅ ተጠበቀ? የአሮን ክህነት ዘላቂ አይደለም፣ አለቀ፣ ጽኑ አይደለም። ስለዚህ ድካም ያለበት ነውና ልክ እንደ መልከጼዴቅ ሹመት የሆነ ግን ካህን ግን እንደ መልከጼዴቅ ሹመት ካህን የሆነ እንዲህ ያለ ታላቅ የሆነ ካህን ከሰማያት ከፍ ከፍ ያለ እጅጉን ቅዱስ የሆነ ነውር የሌለበት እንዲህ ያለ ካህን ያስፈልገን ነበርና መጣ። እሱን የፈጸመ አሁን ጌታ ነው። ስለ ሶስቱንም ጌታ ስለፈጸማቸው ክርስቶስ ነቢይ፣ ንጉስ፣ ካህን ተብሎ ይነገርለታል። ይህንን እናውቃለን። ግን ለምሳሌ ወደ ነቢይነቱ ሂድና ነቢይ ሲባል ግን ከነቢያት አንዱ ማለት ነው? እንደዛ ማለት አይደለም። ሙስሊሞች እንደዛ ብለው ያምናሉ። ክርስቶስ ከነቢያት አንዱ ነው ይላሉ። እኛ እንደዛ ብለን አናምንም። ጌታ ኢየሱስ ነቢይ ተብሎ ሲነገርለት የነቢያትን ነገር ሁሉ ፍጻሜ ላይ አድርሶ፣ ነቢይ ማለት መምህር ነው፣ የሚያስተምር ማለት ነው። ዋና ትርጉሙ ነቢይ ማለት የእግዚአብሔርን ነገር የሚያስተምር ማለት ነው ነቢይ ማለት። ከዛ በኋላ ደግሞ ወደፊት የሚመጣውንም ደግሞ ሊተነብይ ይችላል፣ ትንቢትን ሊናገር ይችላል። ወደፊት የሚመጣውን ነገር ማለት ነው። ትንቢት ስል ወደፊት ከሚመጣው አንጻር በዋናነት የነቢይ ትርጉሙ አለቀ፣ የእግዚአብሔርን ነገር ወስዶ ለሰዎች የሚናገር ነው። ክርስቶስ እንዲሆኑ ሲመጣ በስጦታ መልክ እየተሰጠው የሚናገር አይደለም። ለነቢያት ያኔ በሚችሉት አቅም የሆነች ነገር እግዚአብሔር አምላክ ያሳያቸዋል። እሷን ነገር ይይዙና ለሕዝቡ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ሆይ እንደዚህ 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 እያሉ ይናገራሉ።
ልክ ጌታ ጋር ስትመጡ እግዚአብሔር እንዲህ ይላል እያለ የሆነች ነገር እየተገለጠችለት የሚናገር እንደዚህ አይነት ከነቢያት አንዱ የሆነ ጌታ አይደለም። እርሱ ነቢይ ነው፣ ግን በባህሪው ነው። በቃ አለቀ። የራሱ ነው። የባህሪው ነው ስንል ዝም ብሎ እንደው በስጦታ መልክ እየተሰጠው የሆነች ነገር ተቀብሎ እሷን ይዞ መጥቶ ልክ እንደ ሌሎች ነቢያት ተብሎ ስለተነገረ ማለት ነው። ልክ እንደ ሌሎች ነቢያት በዛ መልኩ የተደረገ አይደለም። እንደዛ አይደለም። እግዚአብሔር አምላክ በልጁ ተናግሯል። በልጁ ሲናገር ግን እንዳልኳችሁ ልጁ ከአባቱ ጋር አንድ ነውና ጭራሽ የአባቱ ቃል ተብሎ ተነግሯልና በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ ስለተባለ ያ ቃል ቃል አብ ነውና የእግዚአብሔር ቃል ነውና በራእይ 19 ላይም እንደተነገረው ስሙም የእግዚአብሔር ቃል ተብሏል ተብሎ ተነግሮናልና የእግዚአብሔር ቃል እንደመሆኑ ልክ እንደሌላው ነቢይ ልታየው አትችልም። እንደሌላው ነቢይ ነው ሹመቱ ብለህ ልትናገርለት አትችልም። ለዛ ነው ከሌላው ሁሉ ነቢይ ሲለየው በዕብራውያን ምዕራፍ 1 ቁጥር 1 ላይ ቅዱስ ጳውሎስ እግዚአብሔር በብዙ አይነትና በብዙ ጎዳና ከጥንት ጀምሮ ለአባቶቻችን በነቢያት ተናግሮ ይላል። እግዚአብሔር በብዙ አይነትና በብዙ ጎዳና ከጥንት ጀምሮ ለአባቶቻችን ከዚህ ቀደም ላሉት አለ ጳውሎስ ለአባቶቻችን በምን ተናግሮ በነቢያት ተናግሮ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ። እግዚአብሔር ከጥንት ጀምሮ ሲናገር ነበር፣ አሁንም ተናግሯል አለ። አሁንም ተናግሯል። ጥንት ላይ የተናገረው በነቢያት ነው አለና አሁን ግን በነቢይ አላለም። አሁን የክርስቶስን ነቢይነት እየካደ ነው አይደለም፣ ግን ከሌሎች ነቢያት ጋር ግን አብሮ የሚቆጠር ግን አይደለም። ሌሎች ነቢያት ነቢይ በተባሉበት ስፍራ ላይ ክርስቶስ አብሮ ከነርሱ ጋር እንደ አንድ ነቢይ አብሮ የሚሰለፍ አይደለም። ከነቢያት አንዱ ማለት ነው ተደርጎ እንደዛ የሚሰለፍ አይደለም። ይልቁንም ጌታ እርሱ የአብ ልጁ ቃሉ ነው እና ዓለማትን በፈጠረበት በልጁ አለ። ዕብራውያን ምዕራፍ 11 ላይ ደግሞ 11 ምዕራፍ እዛው ዕብራውያን ላይ ማለት ነው ዓለማት በእግዚአብሔር ቃል እንደተዘጋጁ እናስተውላለን እናውቃለን ይላል። ዓለማት በምን እንደተዘጋጁ? በእግዚአብሔር ቃል እንደተዘጋጁ። ዓለማት የተዘጋጁት በእግዚአብሔር ቃል ነው። ጳውሎስ ምን አለ? ቀደም ብሎ አንደኛው ምዕራፍ ላይ ዓለማትን በፈጠረበት በምኑ? በልጁ ሚኒንግ በቃሉ በዚህ ዘመን መጨረሻ ለእኛ ተናገረን። ስለዛ ሲናገር እንዲህ ያለ የራሱ የአብ ቃሉ ስለሆነ ከነቢያት አንዱ ነው ተብሎ አይነገርለትም። ወይም ደግሞ እንደ ነቢያት ነው እርሱም የተሾመው እንደ ሌሎቹ ነቢያት ነው ተብሎ አይነገርለትም። እሱ ከአብ ጋር አንድ ነውና፣ ስለዛ ከአብ ጋር አንድ እንደመሆኑ እርሱ ስጋን ይዞ በመምጣት ስጋን የራሱ በማድረግ ሁሉን ይሄ በተለይ እነዚህ ሶስቱን ክህነትን፣ ምንድነው ንግስናን፣ እንዲሁም ነቢይነትን ፈጸመ። ስለዚ አሁን በአዲሲቷ ጉባኤ ውስጥ ድሮ በብሉይ ኪዳን ጉባኤ ውስጥ በቃ የተለያዩ ሰዎች ነገስታት ሆነዋል፣ ካህናት ሆነዋል፣ ነቢያት ሆነዋል። በአዲሲቷ ጉባኤ ውስጥ ግን አሁን ሁሉንም ነገር ፈጽሞ የጨረሰው ክርስቶስ ነው። በክርስቶስ ሁሉም ነገር መቋጫውን አግኝቷል። ስለ የሐዲስ ኪዳን ቤተክርስቲያን ውስጥ አሁን የሐዲስ ኪዳን ጉባኤ ውስጥ እኔ ንጉስ ነኝ ብሎ ልክ እንደ ዳዊት የሚመጣ አለ። በዚህ ጉባኤ ውስጥ በጥንት ጉባኤ ውስጥ አለ እነ ዳዊት አሉ። በአሁን በሐዲስ ኪዳን ውስጥ ግን እኔ ንጉስ ነኝ ብሎ የሚመጣ የለም። እኔ የካህናት አለቃ ነኝ፣ በዓመት አንድ ጊዜ ለስርየት የሚሆነው ደም ይዤ የምገባው እኔ ነኝ ብሎ የሚመጣ ሰው ይኖራል? የለም። እንዲህ ያለ እኔ የካህናት አለቃ ነኝ፣ በዮም ኪፑር በስርየት ቀን በዓመት አንድ ጊዜ ወደ ቅድስተ ቅዱሳን የእንስሳትን ደም ይዤ ለመግባት እመጣለሁ ብሎ የሚመጣ ማንም የለም። የእንስሳትን ደም አይደለም፣ ኢቭን የጌታን ስጋና ደም ቢሆን እኔ የሁሉ የካህናት አለቃ ሆኜ ይዤ ለመግባት እመጣለሁ በዓመት አንድ የሚል አንድም የካህናት አለቃ የለም። ራሱ ጌታችን ኢየሱስ ነው። ስለዚህ አሁን ላይ ያሉ ካህናት የሚያደርጉት ያንኑ በቃ ለህዝቡ ማቀበል ብቻ ነው፣ አለቀ እንጂ በዓመት አንድ የሚመጣ ሊቀ ካህናት እርሱን ክርስቶስ ፈጸመዋል፣ አለቀ። በነቢይነት ጉዳይም ቢሆን እግዚአብሔር እንደው ላከኝ እያለ እግዚአብሔር እንዲህ ይላል እያለ እንደ አዲስ የሚመጣ የሆነ ነቢይ በየጊዜው እየተነሳ የሚመጣ ነቢይ አለ? የለም። እነ ሞንታነስ ተነስተዋል። እነ ማኒ ምናምን ተነስተው ነበር በእርግጥ ጥንት ላይ። እነሱ ሁሉ ግን ከእግዚአብሔር አልነበሩም፣ አለቀ። ክርስቶስ ሁሉ ነገር ፈጸመው። ስለዚ አዲስ ነገር አዲስ እንግዳ ነገር ይዞ የሚመጣ ማንም የለም። አዲስ መገለጥ በየትኛውም ነቢይ በቃ የሆነ አዲስ የሆነ መገለጥ ተይዞ ምንድነው አሲዞ እግዚአብሔር ሊልኩ አይችልም። የትኛውንም ነቢይ የሆነ መገለጥ ሰጥቶ አይልክም በፍጹም። በክርስቶስ ሁሉ መደምደሚያውን አገኘ፣ ተፈጸመ በክርስቶስ። ስለዛ እነ ማኒ ተነስተዋል ጥንት ላይ እንዳልኳችሁ። እኔ ነቢይ ነኝ ብሎ ተነስቶ የመጡ
ምንድነው እነ ሙንታነስ ተነስተዋል። ሙንታነስ ማለት ይሄ አሁን ላይ በጴንጤዎች ዘንድ እንደሚደረጉ ይሄ የልሳን የሚሉት ነገር ልክ እንደዛ የሚመስል ነገር ይናገሩ ነበር። አንድ የሆኑ 2 እንስቶችን ይዞ የተነሳ ነብይ ነው። ራሱ ልክ እንደ መንፈስ ቅዱስ ነበር የነበረው ማለት ይቻላል። ኤኒዌይስ እሱ በኢየሩሳሌም ውስጥ የተነሳ መናፍቅ ነበር፣ ተወግዟል። እና በኋላ ላይ ግን በሰባተኛው ክፍለ ዘመን ላይ ደግሞ በዚህ በአረቡ ምድር ደግሞ ነብይ ነኝ ብሎ የተነሳ አንድ ወንድም አለ። እሱ ደግሞ መሐመድ ነው። እና የሆነ ሰው ነብይ ነኝ እያለ ይመጣል፣ ግን አይደለም። ሊሆን ይችላል፣ አክቹዋሊ ነቢያት ሊሆኑ ይችላሉ፣ ግን ከሆኑም ግን ሐሰተኛ ነቢያት ናቸው እንጂ እውነተኛ የእግዚአብሔር ነቢያት ሊሆኑ አይችሉም። በየዘመናቱ አሁን ደግሞ በዚህ ዘመን ደግሞ በተለይ ወደሆኑ አካባቢዎች ስትሄዱ በየግቢው የሆነ ነቢይ አለ። እኔ ለሆነ በየግቢው መላክ ተጀመረ መሰለኝ፣ በሰፈር መላክ ተጀመረ። አሁን የሆነ ወይ ወደሆነ ሀገር ወይ ምናምን ሳይሆን የምር እኔ አሁን ዝም ብዬ ሳየው ለሻጎሌ ሰዎች፣ ለአዲሱ ገበያ ሰዎች፣ ለቀጨኔ ሰዎች፣ ምንድነው ለሳሪስ፣ ለሰሚት ምናምን ነቢያት እየተላኩ ነው መሰለኝ። በዝቷል። አሁን የሀገር ነቢይ አለ። ነቢያት አሁን ብዙ ናቸው። እና ኤኒዌይስ ያም ሆነ ግን ምንድነው ትልቁ ቁም ነገር ክርስቶስ ይህን ሁሉ ነገር ቢፈጽምም ከነቢያት እንደ አንዱ ነው፣ ወይም ደግሞ እንደ ነቢያት ነው የተሾሙ ተብሎ ግን አይነገርለትም ነው። አመሰግናለሁ። ያስኳችሁ በጣም ይቅርታ። ዮሐዴ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሲሶ፣ አኬ፣ ዘኪ፣ አንትሽ፣ ሩሂ፣ እዝነት ሁላችሁም እታችም ያላችሁ እንዴት ዋላችሁ? እንዴት አረፈዳችሁ? ሁላችሁም ሰላም ብያለሁ። ነገር ካሉ ያ አሁን ቅድም በእርግጥ አኬ በስፋት ሄዶበታል። እኛም ትናንትና የተወሰነ ሄደንበት ነበር እና ሳሚ አይ ቲንክ እንዳላችሁት ማለት ይሄ ዳጸ ልሳን ምናምን ቢሆን በጣም መልካም ነው። እንደዛ ቢሆን መልካም ነው። ድካም ምናምን ቢያረግለት እና ለመመለስ ለማስተካከል ቢሞክር በጣም መልካም ነው። በጣም የንስጥሮስንም የሆነ ድብልቅልቅ ያለ ነገር ስለሆነ ሲናገር የነበረው አንድ ይሄ አዶፕሽኒስት ሄሬሲ አይደለም የሚል ነገር ተናግረዋል። የጸጋ ልጅነት ማለት ነው። በጸጋም የባህሪም ልጅ ነው ብሎ ባይዘው ሁለቱንም የተናገረው የጸጋም የባህሪም ነው ብሎ ተናግሯል። የጸጋም የባህሪም ነው ካለ ሁለት ልጅን ኤግዛክትሊ እያመነ ነው እየተናገረ ነው ማለት ነው። ሁለት ልጅ በክርስቶስ ሁለት ልጅ ነው የሚለውን ትምህርት ማለት ሲቀጥል ተአምራቱ በጸጋ ነው በባህሪ ነው ካለ ማለት የባህሪ ያለው ተአምራት ሲሰራ የነበረው ግን በጸጋው ነው ካለ እንዴ ማለት የትኛው ነው? ማነው ጸጋ ተቀባይ? ማነው የባህሪው? ሁለት እየከፈለው አይደል? የጸጋና የባህሪ ብሎ እየለየ በጸጋው ነበረ ሲሰራ የነበረው እንጂ ልክ እንደ ነቢያቱ አክቹአሊ ልክ እንደ ነቢያት ነው ያለው ማለት ነው። ሶ የክርስቶስ ሹመቱ የክርስቶስ ክብሩ እንደ ከነቢያት እንደ አንዱ ነው ብሎ በመናገሩ ራሱ ትልቅ ሄሬሲ ነው። እንደ ድሃ ጸልሳን ከሆነ ግን ቢያስተካክለው በጣም መልካም ነው። ክርስቶስ በጸጋ ሳይሆን የባህሪ ልጅ ነው። ወልደ አብ ወልደ ማርያም አንድ ልጅ። ከዛ ደግሞ ሁሉም ሲያደርጋቸው የነበሩ በጸጋ ነው ወይም ደግሞ በተሰጠው እንደውም እነ አርያንስ ደግሞ ይሄ ከመከራው ብዛት የተነሳ የዕብራውያን መልእክት የሚያብራሩበት መንገድ በጣም ሚስ ያደረገ ስለሆነ በተሳሳተ መንገድ ስለሆነ የሚያብራራበት መንገድ ለምሳሌ ይሄ ዕብራውያን ምዕራፍ 5:7 ላይ አለ አይደለ? ከሞት ሊያድነው ወደሚችል ከብርቱ እንባና ጩኸት ምልጃና ጸሎትን አደረገ እግዚአብሔርም ስለመፍራቱ ተሰማለት የሚለውን አርዮሳውያን ሲያብራሩ ወይም ደግሞ የሚረዱበት መንገድ እንዴት ነው? ኦኬ ከመከራው ብዛት ወይም ደግሞ ከመከራው በኋላ ነው ያንን ክብር ያገኘው ጸጋን ያገኘው። ሶ ከመከራ ብዛት ያገኘው ክብርና ጸጋ እንጂ በባህሪው ይሆን አይደለም ብለው ነበር ሲያነሱ የነበረው ማለት ነው። ልክ እንደዛ ሳሚም ሲናገር የነበረው በጸጋ ያገኘው ክብር አለ ወይም ደግሞ ተአምራቶቹ ምናምን በጸጋ ያገኛቸው ናቸው እንጂ በባህሪ አይደለም ብሎ ነበር ሲናገር የነበረው። ከነቢያት እንደ አንዱ ነው እያለ ነበር ሲናገር የነበረው። ይህ በጣም ለክርስቶስ የማይነገር ከባድ
ነገር ነው። ይሄ ክርስቶስ ተቀባ ወይም ደግሞ ክርስቶስ የተባለበት ምክንያት እነ ጎርጎሪዮስ ዘእንዚናዙ ኦሬሽን 30 ሴክሽን 21 ላይ እንደተናገሩት ምንድነው ቀባቱ ወይም ደግሞ ክብሩ መለኮቱ ነው። ለሰውነት ሰውነት ተቀባ ይባላል። ቅባት የሚሆነው ክብር የሆነው ግን ምኑ ነው? መለኮቱ ነው፣ ወይም ደግሞ ቃል ነው ማለት ነው። ለስጋ ቃል ለስጋ ክብር ቅባት ሆኖታል። መለኮት ከስጋ ጋር ሲዋሃድ የመለኮትን ክብር ማን ገንዘቡ አደረገ ማለት ስጋ ገንዘቡ አደረገ። ተሰጠው፣ ተቀባ፣ ከበረ ተብሎ ሲነገርለት ከምን አንጻር ነው? መለኮት ከስጋ ጋር በመዋሃዱ ከመለኮት ክብር ስጋ የመለኮትን ክብር ገንዘቡ ከማድረጉ የተነሳ ምን ተባለ? ተቀባ፣ ከበረ ተብሎ ይነገርለታል እንጂ እንደ ሌሎች ነቢያት በቅብአ ሜሮን የከበረ ወይም ደግሞ በመንፈስ ቅዱስ ክብር የከበረ ሆኖ አይደለም። አትናቴዎስም ይህን ነው የሚለው ዲስኮርስ አጌንስ አርያንስ ዲስኮርስ 1 ከምዕራፍ ቻፕተር 12 ከቁጥር 42 ጀምራችሁ ብትመለከቱ ምንድነው የሚላቸው? ምንድነው የሚለው አትናቴዎስ? እርሱ ስለ እነርሱ ራሴን እቀድሳለሁ አለ እንጂ እሱ ሌላ ቀዳሽ፣ የሌላ አክባሪ፣ ሌላ አንጋሽ የሚያስፈልገው አይደለም ነው የሚል። ምክንያቱ ቀባህ ሲል ምን አደረገህ አላለውም ነው የሚለው። ቃል አደረገህ አላለውም፣ ንጉሥ አደረገህ አላለውም፣ እግዚአብሔር አምላክ አከበረህ አላለውም ይላል። ምክንያቱ ክርስቶስ ራሱ ክብር የሚፈልግ አክባሪ የሚሻ አይደለም። መለኮት የተዋሃደው ስግው ቃል አንድ ክርስቶስ ስለሆነ ማለት ነው። በጣም ይሄ ነገረ ክርስቶስ ነገረ ተዋህዶ በደንብ ለይተን ካላወቅን ወደነ አውሳቤስ ወይም ደግሞ ወደነ አሪዮስ ከዛም ብሎ ደግሞ ወደ ንስጥሮስ ምንፍቅና ነው ቀጥታ የምንገባው። ከዚህ አንጻር ክርስቶስ ተቀባ በመንፈስ ቅዱስ ተቀባ ተብሎ ሲነገር ራሱ ከምን አንጻር ነው? እንዲከብር ወይም እንደኛ ልጅነት አስፈልጎት ልጅ ለመሆን አይደለም በመንፈስ ቅዱስ ተቀባ ተብሎ የተጻፈለት ማለት። ይሄ ሉቃስ ወንጌል ላይ ያለው በቃ መናፍቃን የሚጠቅሷቸው ጥቅሶች ናቸው ሲጠቅሳቸው የነበረው ማለት ነው። በመንፈስ ቅዱስ ተቀባ ስላለ ስለዚህ በቃ ከነቢያት እንደ አንዱ በመንፈስ ቅዱስ ተቀብቶ ነበር ተአምራት ሲያደርግ የነበረው አለ። ይሄ በጣም ትልቅ ሄሬሲ ነው። ክርስቶስ በመንፈስ ቅዱስ ተቀባ ማለት ብሎ ቅዱስ አትናቴዎስ ሲያብራራ ምን ይላል? ክርስቶስ ተጠመቀ እንላለን። ክርስቶስ ተጠመቀ ስንል በጥምቀት እኛ ከምናገኘው ጥቅም ጋር ክርስቶስ የሚያገኘው ጥቅም አለ ወይ ነው። ክርስቶስ በመጠመቁ ምክንያት ያገኘው ክብር ያገኘው ጸጋ አለ ወይስ የለም? የለም። ምንድነው ታዲያ? ክርስቶስ በመጠመቁ ምን አደረገ? ጥምቀታችንን ባረከ፣ ጥምቀታችንን ቀደሰ። ከዛ እኛ የተጠመቅን እኛ ጥሙቃን እንድንባል ክርስቶስ ተጠመቀ ይባላል እንጂ በጥምቀቱ ልክኛ ጸጋ መንፈስ ቅዱስ ልጅነትን የኃጢአት ስርየትን እንደምናገኘው ክርስቶስ ልጅነት እንዲያገኝበት የኃጢአት ስርየት እንዲያገኝበት ለወቱ ስብሐትና አይደለም ፈጽሞ የተጠመቀው ማለት የተጠመቀው። ልክ እንደዚያ ክርስቶስ በመንፈስ ቅዱስ ተቀባ ተብሎ ቢነገር ከመንፈስ ቅዱስ ጸጋ ወይም ደግሞ እንደ ነቢያት አንዱ ልክ ሐዋርያቶቹ ላይ እፍ ብሎ መንፈስ ቅዱስ እንዳሳደረባቸውና ጸጋ መንፈስ ቅዱስ እንደተቀበሉት እሱም ጸጋ መንፈስ ቅዱስ ተቀበለ ማለት አይደለም። አትናቴዎስ ይናገራል። ከዘለዓለም ከአብ ጋር ህልው የሆነ የክርስቶስ መንፈስ ያለበት እሱ መንፈስ ቅዱስ ተለይቶ የሆነ ሰዓት መንፈስ ቅዱስ ጸጋ የሚሰጠው አይደለም። እኛ የተቀባን እኛ ክርስቶሳውያን እንድንባል በእኛ የቤተ ክርስቲያን ራስ እንደመሆኑ ተቀባ ተብሎ ተነገረለት ተብሎ ይገልጿል ጎርጎርዮስ ዘእንዚናዙ ማለት ነው። በመንፈስ ቅዱስ ተቀባ መባሉ እኛ ክርስቲያኖች በመንፈስ ቅዱስ ቅቡአን ወይም ደግሞ ክርስቶሳውያን ክርስቲያን ማለት የተቀባ ማለት ነው። አት ዘ ኤንድ ኦፍ ዘ ዴይ በማን ምክንያት ነው ክርስቲያኖች የተባልነው? በክርስቶስ የተነሳ ከክርስቶስ የተነሳ ክርስቲያን እንድንባል ክርስቶስ ተቀባ ተብሎ ተነገረልን እንጂ እንደ ፍጥረታት እንደ ሰዎች እንደ ሩቅ ብእሲ ከመንፈስ ቅዱስ ክብርን ያገኘ አይደለም ብለው ይገሉታል ማለት ነው። ከዚህ አንጻር በጣም ጥንቃቄ የሚፈልግ ነው።
ይሄ የጸጋና የክብር የባህሪ የሚለው ልክ እንትናም የገለጸው አገላለጽ አለ። ንስጥሮስ ሲገልጽ በመንፈስ ቅዱስ ተቀባ የተባለውና ከአብ ጋር አንድ ነው የተባለው አንድ አይደሉም ብሎ ነው ቃል በቃል የሚናገረው። ምንድነው ስሙ በደንብ ምን አለ? በመንፈስ ቅዱስ ተቀባ የተባለውና ከአብ ጋር አንድ ነው የተባሉት ሁለቱም አንድ አይደሉም ማለት the one in the other እያለ የሚገልጻቸው ማለት። በመንፈስ ቅዱስ ተቀባ የተባለው የማርያም ልጅ ከአብ ጋር አንድ ነው የተባለው ደግሞ ቃል ነው እያለ እንደሚከፋፍለው ክርስቶስም የጸጋና የባህሪ ልጅ ብለህ ወደ ሁለት ከከፈልከው አንዱ የማርያም ልጅ ነው፣ አንዱ የአብ ልጅ ነው ወደ ማለት ትሄዳለህ ማለት። አንዱ የባህሪ ልጅ ነው፣ አንዱ ደግሞ የጸጋ ልጅ ነው። ከማርያም የተወለደው ሎቱ ስብሐትና ከማርያም የተወለደው ለአብ የባህሪ ልጁ ሳይሆን የጸጋ ልጁ ነው እያልክ ነው ማለት። የጸጋ ልጁ ነው እንድትል ያደርጋል ማለት። ይሄ በጣም በክርስቶስ ሁለትነት የሚያመጣ ነው እና ይሄ ደግሞ ቅዱስ ቄርሎስ በሚገባ በአናቴማው ማስቀምጦታል። ክርስቶስ ወደ ሁለት ከፍሎ ሁለት ልጅ ነው የሚል እርሱ የተወገዘ ይሁን፣ አንድ ልጅ ነው የማይል እሱ የተወገዘ ይሁን፣ አንዱ ልጅ ደግሞ ወልደ አብ ወልደ ማርያም ነው ብሎ የማያምን እሱ የተወገዘ ይሁን ብሎ በአናቴማው ማስቀምጧልና በጣም ጥንቃቄ የሚፈልግ ነው ለማለት ነው። እግዚአብሔር ይስጥልኝ። ዮአድ ቴንኪው፣ እናመሰግናለን። አኬዋ ቴንኪው። ተሙ ሁለተኛው አካውንቱ ነው። ተመስገን። በነገራችን ላይ ሲሲ ወይ አኪልሻ ቃሎት ያሰማልን። ዮሐዲ እናመሰግናለን። ጊዜ ያክብርልን። እንትን አሁን ጌታችን እንደዚህ መንፈስ ቅዱስን ተቀበለ ምናምን መንፈስን ተቀበለ ምናምን የሚል መንፈስ ቅዱስ በእርሱ ላይ መጣ ምናምን የሚል አይነት ነገሮች ቢኖሩ አክቹዋሊ ያለም ግን የምርም ተቀብሏል። መንፈስ ቅዱስን ተቀብሏል። በስጋው መንፈስ ቅዱስን ተቀበለ። ግን የተቀበለው ግን አስፈልጉት አይደለም። የምርም ተቀብሏል። እሱን እናምናለን። ግን ሲቀበል ግን ለእርሱ የሚጨምርለት ነገር ኖሮ ሳይሆን እሱ የእኛን ስጋ ይዟልና ሁላችንም ክርስቲያኖች ስንድን የምንድነው ከጌታ ስጋ ጋር አንድ በመሆን ነው። ከጌታ ስጋ ጋር አንድ ስንሆን ክርስቶስ ጋር ያለውን እናገኛለን። እኛ ክርስቶስ መንፈስ ቅዱስን የተቀበለው እኛ መንፈስ ቅዱስን እንድንቀበል ነው። በክርስቶስ በኩል ነው። አሁን ያን እንደነዚህ በረከቶችን ሁሉ የምናገኘው ጌታ አስቀድሞ መንፈስ ቅዱስን ስለተቀበለ ነው። ለምሳሌ ሲጸልይ ታያለህ እና አሁን ጸሎቱ ምናምና ለእርሱ ያን አያስፈልጉም ማለት ምንም የሚያስፈልገው ነገር የለም። ለራሱ ጌታችን ኢየሱስ ጸሎቱ አያስፈልገውም። ግን እርሱ መጸለዩ በእኛ በህይወታችን ውስጥ ግዴታ ለእኛ ለህይወታችን ያስፈልገናል። የእኛ ራሳችን አሁን ጸሎታችን ተሰሚነትን ያገኘው ጌታ አስቀድሞ ስለጸለየ ነው። ከጌታ ስጋ ጋር አንድ ስለምንሆን ልክ ስናምን ስንጠመቅ ከቅዱስ ቁርባን ስንካፈል ከጌታ ስጋ ጋር አንድ እንሆናለን። ከዛ በኋላ አባ አባ ብለን እንጮዋለን፣ እንጸልያለን። ጸሎታችን የተቀደሰውና በአብ ዘንድ ተቀባይነት ያለው ክርስቶስ አስቀድሞ የእኛን ስጋ ይዞ በእኛ ስጋ መጥቶ ስለጸለየ ነው እና ከእኛ አንጻር ይሄ የድህነት ኢኮኖሚ ነው በክርስቶስ የተሰራው ማለት ነው። ስለዛ ክርስቶስ አስቀድሞ መጥቶ የእኛን ስጋ ይዞ መንፈስ ቅዱስን መቀበሉ መጸለዩ እኛ አሁን መንፈስ ቅዱስን እንድንቀበል የሚያደርገን እንጂ እሱ የሆነ ነገር ቸግሮት እየተሰጠው አይደለም። ሲጸልይም የሆነ ነገር ቸግሮት እንደው እባክህን ስጠኝ ብሎ እየተማጸነ እንደዛ አይደለም ነው። ግን እኛ እንድናገኝ ግን እነዚህ ነገሮች ሁሉ ጌታችን ፈጽሟቸዋል። እሱን ማወቅ አለብን። የሚስ የጸለየው ፌክ ነው ወይ? አይደለም፣ በፍጹም ጌታችን የጸለየው ፌክ አይደለም። ለምሳሌ አባ የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲጸልይ ፌክ አይደለም፣ የምርም ነው። ከአባቱ ጋር የተነጋገሩ ይህንን ሊቀ ካህናት እንደመሆኑ የጸለየውን ጸሎት ተመልከቱት። ዮሐንስ ወንጌል ምዕራፍ 17 ላይ ስለ ቤተ ክርስቲያን አንድነት የጸለየውን ጸሎት፣ ስለ መጠበቅ የጸለየውን ጸሎት፣ ጠብቃቸው፣ አንድ አድርጋቸው እኔና አንተ አንድ እንደሆነ እነሱም ደግሞ በእኛ እንዲሆኑ ዘንድ ስለ እነዚህ ደግሞ ለምንሃለሁ እያለ የጸለየውን ጸሎት ይዩት። ምኑን ይሄ ፌክ? እንዴት ፌክ ይሆናል የጌታ ጸሎት? እና የጌታ ጸሎት ፌክ አይደለም። ግን ከዚህ በዘለለ ግን ነው የምለው አሁን ሊቀ ካህናት እንደመሆኑ የጸለዩ ጸሎት ያለ አይደል? ከዚህ በዘለለ እሱ በምድር ላይ ሳለ መጸለዩ፣ መንበርከኩ ምናምን እነዚህ ሁሉ ነገሮች ከህይወት አንጻር ለእኛ ራሱ ይጠቅመናል ነው ያስፈልገናል። ለእኛ ጸሎት እኛ ራሱ ለምንጸልየው ጸሎት የእኛ ጸሎታችን በእግዚአብሔር ዘንድ ተቀባይነትን ማግኘት የጀመረው በሐዲስ ኪዳን ጌታ መጥቶ ስለጸለየ ነው። እውነተኛ የሆነ ጸሎትን ስላቀረበ ነው። የእኛ ጸሎታችን ራሱ በክርስቶስ በኩል ተቀባይነት ይኖራል ማለት ነው። እንደዛ ነው።
ሲሱይ እንዴ ተሙ እንዴ የጠፍቶ ነው ሰው የኔ አባት አኪ እንዴት ነህ? ሁሉ ሰላም? ኧረ ስንፈልግ ሻጣንሽ እኮ አባቢ አለውኝ። ሲሶዬ ዮሐድ ዘካርያስ አንቱሩ ይሄ ሁላችሁንም ሰላም ብያለሁ። ታችም ላይም ያላችሁ እንዴት ነህ? አኬ ዘጋኸኝ እኮ የኔ አባት። አለን ይመስገን አምላክ። ምን ዘጋሃለሁ? አንተው ሁሉን ነገሮችን ዘጋግተህ ፓፓ ነገረኝ እኮ ሲሶ። የተሙ አዲሱ አካውንት ነው፣ ፎሎ አድርጉት። ያኛው አካውንት ምን እንደሆነበት እንጃ፣ ፎሎ አድርጉት። አሁን ለቀቀልኝ እኮ ያኛው በአንተ አደርጎ ነበር አኬ። ኦኬ ነው እንዴ? እኮ ሳይ እኔ እንደዚሁም ራሱም የለህም ነበር እንጂ ቤት ምናምንም እኮ አልነበርክም። ከርቼ ከመሰለኝ ወደ ገዳ ምናምን። እሺ እናወራበታለን በውስጥ። እሺ እሺ ብሩስኪ እሺ። ሰላም እያሉላችሁ ሊዱ ዌልካም። አራት ሰውዬ ስንፍት ምን አይነት ሰው ተሜ ማናት ብዬ እኮ ልጩሁ ሲጣራ ታውቃለህ አይደለ? አኬ እንደዚህ ተብዬ የተጠራው በአንተ ምክንያት እንደሆነ የፍቅር ሲዝን እንዴ እኔ እረስቸዋለሁ እሱን እራሱ እና አሁን ሊዱ ሲልኩ እንዴ ልጅ ዝም ካሉ ቀጥል አድርጎ የእኔ አበባ መድኃኒዓለም አለ እንዳይልሽ አንቺን የእኔ አበባ እንዳይልሽ ሊዱ ሰላም ሲሱ አረረበሽፈትን አስገባቸው። ሰላም ብያቸዋል። እሺ አንዴ ሰላም ነው ብሩስኪ አለው እግዚአብሔር ይመስገን። አይ እንትን በመለኮቱ ጎሏል፣ በሁሉ ቦታ የሞላ አይደለም ኢየሱስ ያለው እሱ ላይ ሄዳችሁበት እንዴ? እንደዛም ብሏል እንዴ? አልሰማችሁ? እኔ አልሰማሁም። ኧረ በሱ ላይም ሄዱ። በስመ አብ። ስለዚህ ስጋ ከሆነ ስጋ ሲሆን ሁሉ የሞላ አልነበረም ምድር ላይ እያለ። ስለዚህ ይሄ ማለት ስጋ ሆኖ ሲመጣ በቃ ቀደም እንዳለው የመለኮት ፕሮፐርቲዎችን ሁሉ አጥቷል ማለት ነው። እንግዲህ ምናልባትም ብዙዎቹን ወይም ሁሉንም ውስን በሆነ ስጋ መጥቷል። ያ ውስንነት አለ በክርስቶስ ዘንድ አለ። ይኸው ከስጋ አንጻር እንደዛ ተብሎ ይነገርለታል። አምላክ እንደመሆኑ ግን በሁሉ የመላ ነው ተብሎ ደግሞ ይነገርለታል። እነዚህ ሁለቱም ፕሮፐርቲዎች የሚናገሩት ግን ለአንዱ ጌታ ለኢየሱስ ክርስቶስ እንደሆነ ደግሞ እናውቃለን። ተዋህዶ አንድ ስለሆነ ማለት አንዱ የአንዱን ገንዘብ ስለሚያደርግ እና የአምላክን ፕሮፐርቲዎች እንዳለ አጥቶ ነበረ። እንደዛ ከሆነ የአምላክ ፕሮፐርቲ ከሌለው አምላክ አይደለም ያስብላል። በቃ አለቀ። መዳረሻው ይሄ ነው። የአምላክ ፕሮፐርቲዎች ከሌሉት እና ምን አይነት አምላክ ነው? በሁሉም መገኘት የማይችል ነው። አምላክ ነው ግን በሁሉም ቦታ መገኘት አይችልም። በቃ አምላክ አይደለም።